ይመችሽ። እናንተ በሳቅ ሞትኩ ሰሞኑን ምን አውቃለሁ። የምሬ ነው ብላችሁ እዛ ሰፈር መልካም የመቃጠል ዘመን ይሁንላችሁ ተብላችኋል። እኔም ተጨማሪ መጥቼላችኋለሁ። ምንም ማድረግ አይቻልም። ይሄ ባልና ሚስት ወጡ። እዛ ሰፈር ጨጓራችሁ ይፈጫል ወይስ ምን ላይ ናችሁ? አደራችሁ ግን በሰላም አደራችሁ ግን ጌታን ነው የምላችሁ። ግን አራርታ የሚመችሽ የኛ አቃጣይ የኛ እብድ ማለት ነው። እብድ ብሎሽ ይሄ ነው። እስኪ አብርሽ ታሟል፣ አብርሽ ጤነኛ አይደለም ያላችሁ ሰዎች አብርሽ ምን ሆነ? እስኪ ንገሩን ቤተሰብ። አብርሽ ጤነኛ ነው። እውነቴ ነው የምላችሁ። አረረታይ መችሽ እግዚአብሔር። እናንተ በሳቅ ወደ ቆሰለ ዘንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላቸው መጥቻለሁ። እንግዲህ ሩታና አብርሽ በአዲስ ነገር መጡልን። ከስንት አመታት በኋላ ከአንድ አመታት በኋላ ማለት ነው። እናንተ ይህን ቀን ነበረ ሲናፍቅ ነበር እውነት ለመናገር ማለት ነው። ሁለቱ አንድ ላይ እንደዚህ ፎቶ ተነስቶ ሲመጡ እንዴት ደስ እንዳለኝ ውስጤ የሆነ አለ አይደለ የሆነ ከዚህ በፊት የሆነ በቃ የሆነ የሚከብደኝ ነገር አለ። ቀላልን ያለኝ ለምን እንደሆነ አላውቅም። በጣም ነው ደስ ስላለኝ ነው። ደስ ብሎኛል። እውነቴ ነው የምላችሁ። ሁላችሁም እርግጠኛ ናቸው እንደተደሰታችሁ እርግጠኛ ነኝ። በሰው ደስታ የምትደሰቱ እንደኔ አላችሁ ብዬ አስባለሁ። የሰው ደስታ የሚያስደስታችሁ ለዚህ ቤት አዲስ ከሆናችሁ ላይክ አድርጉ የኔ ውዶች ማለት ነው። የኔ ውቆች አውቃለሁ በጣም ነው ያበረታታችሁ ነው ያላችሁ። ሁላችሁም ከልብ አመሰግናለሁ የኔ ውዶች ማለት ነው። በጣም ደስ ብሎኛል። ሩታና አብርሽ ፈጣሪ አይለያችሁ፣ ምቀኛ ክፉ ከእናንተ ያሪቅላችሁ። አሜን በሉ ቤተሰብ። እኔ ደስ ብሎኛል። ሩታና አብርሽ እንደዚህ ሆኖ ስለመጡ እንዴት እንደሚያምሩ እስኪ እያችሁ። እንግዲህ ሩታ መልካም የመቃጠል ጊዜ ይሁንላችሁ ተብላችሁ እኔም ደግሞ መልእክት ለእናንተ ላስተላልፍላችሁ ብዬ ካች ብዬላችሁ መጥቻለሁ ማለት ነው። ሩታ ይመችሽ ማሬ። እንዴ ባልሽን ለማን ዘላል ምንድነው? አረ እናንተ ጠፋብኝ። ለማንም ዘልዛላ ሴት ባልሽን አሳልፈሽ ለምን ትሰጣለሽ? እሰይ ይቃጠሉ። መልካም መቃጠል ጊዜ ይሆንላችሁ።